እስልምናን የመሰረተ ሃይማኖት ነብይ የለም በእናንተ ግን ማን ነው ክርስትናን የመሰረተው ስትሏቸው ኢየሱስን አሉ አይደለም በጣም ጥሩ ከኢየሱስ በፊት ብዙ ነቢያቶች ነበሩ አልነበሩም ምንድን ነበር ሃይማኖታቸው አይሁዶች ደግሞ ማን ነው ሃይማኖታቸውን የመሰረተው ሙሴ ነው ይላሉ ከሙሳ በፊትስ እነ ዩሱፍ ያዕቆብ ኢስሐቅ እስማኤል ኢብራሂም ኖህ የመሳሰሉት ምን ነበሩ እኛ ግን እስልምናን የመሰረተው ጌታ አላህ ነው የተጀመረውም በአደም ጊዜ ጀምሮ ነው ምንለው ስለዚህ እስልምና ከኋላ የመጣ ሳይሆን ከሁሉም በፊት የነበረ የቀደመ ነው ከኋላ የመጡት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው እሳቸው ሃይማኖት መስራች ሳይሆኑ የእስልምና ሃይማኖት ተከታይ የሆኑ ሙስሊም ነብይ ናቸው እሳቸው ሃይማኖት አልመሰረቱም ወኡሚርቱ አን አኩነ ሚነል ሙስሊሚን ያሉት ከሙስሊሞች እንደሆን ታዝዣለሁ አሉ እንጂ ሃይማኖቱን እኔ መሰረትኩት ብለው እኮ አልተናገሩ ሃይማኖቱ ድሮም ነበረ እሳቸው የተላኩበት ድሮም ኢሳ ያስተማረው ከዛ በፊት ሙሳ የነበረበት ከዛ በፊት ኢብራሂም ያስተማረው ከዛ በፊት አደም የነበረበት ነው ለዚህ ነው በአንድ ሐዲሳቸው ምን አሉ አልአንቢያኡ ኢኽወቱን ሊዓላት ዲኑሁም ዋሂድ ወኡመሃቱሁም ሸታ ይላሉ ነቢያቶች ሁሉ የአንድ አባት ልጆች ወንድማሞች ናቸው ሃይማኖታቸው አንድ ነው ህጋቸው ግን ይለያያል አሉ ሃይማኖቱ አንድ ነው እስልምና ነው ከአንድ ጌታ ሁለት ሃይማኖት ይወጣል እንዴ ስለዚህ ከጥንት የነበረው እስልምና ነው ክርስትና በኢየሱስ ተጀመረና ያሉት ራሳቸው በኢየሱስ ከተጀመረ ከኢየሱስ በፊት አልነበረም ነው ስለዚህ እስልምና ግን ድሮም የነበረ ነው ማንንም ሰው የሚወለድበት በተፈጥሮ ሙስሊም ሆኖ የሚቀበለው ነው ምክንያቱም ሰው ሲወለድ ሙስሊም ሆኖ መወለዱን ለማወቅ ከተፈለገ የመጀመሪያውን ትእዛዝ ብቻ ማወቅ ያስፈልጋል ካፊር ወደ እስልምና ቢመጣ የመጀመሪያው ትእዛዝ ምንድነው ሻሃዳ ነው አይደል በሻሃዳ ካልሰለመ ቀጥታ ሰላት ቢሰግድ መቅቡል ነው ሰላቱ ተቀባይነት አለው መጀመሪያ መስለም አለበት እንዳትረሱ ይሄን ጥሩ እነሱን ጋር ምን ይድ ከእስልምና ወደ ኩፍር የሄደ ሰው መጀመሪያ ምንድነው የሚያደርጉት ይመን ይጠመቅ ነው አይደል የሚሉት ሳያምን ሳይጠመቅ የክርስትናን ህግ መተግበር አይችልም ይላሉ የራሳቸውንም ልጅ እንየው ከተወለደ በኋላ እንደ ኦርቶዶክስ ወንድ ልጅ በ40 ቀን ሴት ልጅ በ80 ቀን እንደ ፕሮቴስታንቱም ቢሆን ካደገና ከተማረ በኋላ ሲያምን ምን ይሆናል ያንን ሳያደርግ ክርስቲያን አይሆንም አይደል አሁን ወደኛ ልንመጣ ነው እኛ ጋር ግን ስንመጣ የወለድነውን ልጅ ሐዲስ ላይ ሻሃዳ ሲዙት የሚል የለም የመጀመሪያው ትእዛዝ ሙሩ አውላደኩም ቢሰላቲ ወሁም አብናኡ 70 ልጆቻችሁ 7 አመት ሲሞላቸው ሰላት እንዲሰግዱ እዘዟቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ካፊር ሰላት ቢሰግድ ሰላቱ ተቀባይነት አለው ለምንድነው ታራ ሰላት እዘዙ ያሉ ለምን ሻሃዳ ሲዟቸው አላሉም ሙስሊም ሆነው ተፈጥረዋል አልተቀየረማ ስለዚህ እስልምና የሰው ተፈጥሮ ነው እኛ ጋር ግን ሰው ሲወለድ ክርስቲያን ይሆናል ካሉ ለምን ያጠምቁታል ለምን ክርስትና ይነሳል እናቱ ክርስቲያን አባቱ ክርስቲያን የተወለደው ልጅ ግን ይጠመቃል ለምን ክርስቲያን ከሆነ አይደለማ ስለዚህ የሰው ተፈጥሮ ምንድነው እስልምና ነው የሌላው ሰው ሰራሽ ነው ግልጽ ነው